ጎሳ ልብ ቃለ ሰናይ ጎሳ ልብ ቃለ ሰናይ ዋለ አይድ ቅዳሴሃ ለማርያም ዋለ አይድ ቅዳሴሃ ለማርያም ጎሳ ልብ ቃለ ሰናይ ጎሳ ልብ ቃለ ሰናይ ዋለ አይድ ቅዳሴሃ ለማርያም ዋለ አይድ ቅዳሴሃ ለማርያም እኔስ የማርያምን ውዳሴዋን እናገራለሁ እንደ አባቴ ዳዊት በበገና እዘምራለሁ ቀን ከሌሊት ሳልል ለምስጋና እተጋለሁ የኃጢአቴ ቁስል እንዲፈወስ እጮኻለሁ ምርኮዜ ነሽና እመቤቴ ባንቺ እመካለሁ ጎሳ ልብ ቃለ ሰናይ ጎሳ ልብ ቃለ ሰናይ ዋለ አይድ ቅዳሴሃ ለማርያም ዋለ አይድ ቅዳሴሃ ለማርያም ኦ እመቤቴ በእውነት እንወድሻለን የእውነተኛ መብል ክርስቶስን ወለድሽልን ምክንያተ ድኅን ሆይ ድንግል ማርያም የአምላክ መገኛ በአማላጅነትሽ በመታመን እንጮኻለን እኛ ምሕረትን አድን ኪዳነ ምሕረት የዓለም መዳኛ ጎሳ ልብ ቃለ ሰናይ ጎሳ ልብ ቃለ ሰናይ ዋለ አይድ ቅዳሴሃ ለማርያም ዋለ አይድ ቅዳሴሃ ለማርያም ስለ ቸርነትሽ እመቤቴ ለኔ እናቴ ነሽ ስለ ንግሥትነትሽ እመቤቴ ነሽ ዝናብ ሳይጠጡ አየራት ሳያሳድጉት ሰማያዊ እንጀራን የሰጠሽ ቤተልሔማዊት ቅድስተ ቅዱሳን የኖኅ መርከብ የአምላክ እናት ጎሳ ልብ ቃለ ሰናይ ጎሳ ልብ ቃለ ሰናይ ዋለ አይድ ቅዳሴሃ ለማርያም ዋለ አይድ ቅዳሴሃ ለማርያም ቃና ዘገሊላ በሰርጉ ቤት
በዚያ ተገኝተሽ ሳለሽ ውሃውን ወደ ወይን ባንቺ ምልጃ እንዳስለወጥሽ ዛሬም የእኛ ሕይወት ወይኑ አልቆ ባዶ ሆኗልና አንቺ የአምላክ እናት ንጽሕት ቅድስት ርሪተ ሕሊና በምልጃሽ ቀድሰሽ አንጽተሽው ሙይው በምስጋና ጎሳ ልብየ ቃለ ሰናይ ጎሳ ልብየ ቃለ ሰናይ ዋነ አይደ ቅዳሴሃ ለማርያም ዋነ አይደ ቅዳሴሃ ለማርያም ዋነ አይደ ቅዳሴ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል ረክሼ ሳለሁ ድንቅ አድርጎልኛል ልጅ ሆይ ና አለ ድንቅ አድርጎልኛል በዳግም ምጽአቱ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ድንቅ አድርጎልኛል ከጉድጓድ አወጣኝ ድንቅ አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሆነኝ ድንቅ አድርጎልኛል ምን እመልሳለሁ ድንቅ አድርጎልኛል እንዲህ ለወደደኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ድንቅ አድርጎልኛል ሲንጓደዱብኝ ድንቅ አድርጎልኛል ማን ይደርስለታል ድንቅ አድርጎልኛል እያሉ ሲሉኝ ድንቅ አድርጎልኛል ፈጥነህ ደረስክና ድንቅ አድርጎልኛል ከሞት አዳንከኝ ድንቅ አድርጎልኛል የሰራዊት ጌታ
ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ድንቅ አድርጎልኛል ከጉድጓድ አወጣኝ ድንቅ አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሆነኝ ድንቅ አድርጎልኛል ምን እመልሳለሁ ድንቅ አድርጎልኛል እንዲህ ለወደደኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኝ የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ለጥያቄ መልስ ስላጣ መጣሁ ከእጅሽ ሱባኤ ገባሁ ማን አፍሮ ያውቃል ባንቺ ለምኖ በኪዳንሽ ተማጽኖ ለጥያቄ መልስ ስላጣ መጣሁ ከእጅሽ ሱባኤ ገባሁ ማን አፍሮ ያውቃል ባንቺ ለምኖ በኪዳንሽ ተማጽኖ የነፍሴ ረፍቷ ታዛ መጠጊያ ባንቺ ተገኝቷል የሞት የመውጊያ በሰላምታሽ ድምፅ ተባርኳል ቤቴ የጌታዬ እናት ለኔም እናቴ ማርያም እሆኒ ለሕይወቴ ሰውኑ እስመ ተማፀንኩ አንሰ ተማህፀኖ ለዝልኪ ስለ አድኖ ንሰግድ ለኪ ለጥያቄ መልስ ስላጣ መጣሁ ከእጅሽ ሱባኤ ገባሁ ማን አፍሮ ያውቃል ባንቺ ለምኖ በኪዳንሽ ተማጽኖ
ቀንን ስናፍቅ በሌሊት ሆኜ አላተረፍኩም በሰው ታመኜ። ቁልፉ ልጅሽ ነው ለቋጠሮዬ አሳስበሽልኝ አልፏል ስቃዬ። ኪዳነ ምሕረት እሆኒ ለልቦናዬ ብርሃኑ እስመ ተማኅፀንኩ አንሰ ተማኅፀኖ ለዝልኪ ስለ አድኅኖ ንሰግድ ለኪ። ለጥያቄ መልስ ስላጣ መጣሁ ከእጅሽ ሱባኤ ገባሁ። ማን አፍሮ ያውቃል ባንቺ ለምኖ በኪዳንኪ ተማጽኖ። ጉልበቴ ዝሎ ቀልዬ ሳለሁ በኪዳን ጥላሽ ተስፋ አግኝቻለሁ። ደጅሽ መጥቼ ኃይሌ ታደሰ የአሳዳጆቼ ምክር ፈረሰ። ወላዲተ አምላክ እሆኒ ለእርጋኔ ክዳኑ እስመ ተማኅፀንኩ አንሰ ተማኅፀኖ ለዝልኪ ስለ አድኅኖ ንሰግድ ለኪ። ለጥያቄ መልስ ስላጣ መጣሁ ከእጅሽ ሱባኤ ገባሁ። ማን አፍሮ ያውቃል ባንቺ ለምኖ በኪዳንኪ ተማጽኖ። ቅዱሳኑ ጋራ በሰታ ጾም በሰላም በጤና አደረሰን አደረሳችሁ። የዛሬ ዓመት እንደዚሁ በእውነቱ እዚህ የሚሰጠው ትምህርት ተግቶ ለሚከታተለው ሰው ምናልባት ሰርተፍኬት ላይኖር ይችል ይሆን ይኖር ይሆን አላውቅም እንጂ ሐዲሳቱን እየዘለቃችሁ ነው። የሐዲስ ኪዳን መምህራን ለመሆን እየበቃችሁ ነው ማለት ነው። ጴጥሮስ ላይ መድረስ ቀላል አይደለም። ከቅዱስ ጴጥሮስ መልእክት ለመድረስ በትርጓሜ ትምህርት ቤት ምን ያህል ጊዜ እንደሚጨርስ ይታወቃል። ንባብ አለው፣ ትርጉም አለው፣ ምስጢር አለው። እናንተ ደግሞ ጥቅል ሐሳቡን ጭብጥ ነገሮችን ነው እየሰማችሁ ያላችሁት እና በደንብ እየተማራችሁ ከሆነ እየተከታተላችሁ ከሆነ እንደው ለማረጋገጥ አንድ ጥያቄ ልጠይቃችሁ። የዛሬ ዓመት መጥቼ ነበር አልመጣሁም? እኔ በምን ዙሪያ ያስተማርኳችሁ?
እንዲያው ርዕሱንም ተውት። የማንን መልእክት ነበረ ያቀረበው? የኤፌሶን መልእክት መግቢያውን ወይስ ምዕራፍ 1? ምዕራፍ 1ን ሊቃውንቱን አይደለም የጠየቁት። ምዕራፍ 1ን ያቀረበው። በጾመ ፍልሰታ ስንት ቀን ነበር የመጣሁት? 1 ቀን ነው? 2 ቀን ነው? 3 ቀን? ጥሩ ነው። እዚህ አንድ ሰው አገኘው የኤፌሶን መልእክት ነው የሚል። ሌሎቻችሁ ለምን እንደረሳችሁ ልንገራችሁ። ማስታወሻ ስላልያዛችሁ ነው። ማስታወሻ ብትይዙ ኖሮ ጾመ ፍልሰታ ከመድረሱ በፊት ሳምንት ጥናታዊ ዳሰሳ ታደርጉ ነበረ። የዛሬ ዓመት የተማርነው ትምህርት ማን ነበር የመጣ በማለት የያዛችሁትን መልእክት ማወቅ ትችሉ ነበር። እኔ ግን 2 ነገሮች ነው የዛሬ ዓመት ያቀረቡት። አንደኛ የኤፌሶን መግቢያ ነው። ሁለተኛ ደግሞ ምዕራፍ 5ን ነው። ምዕራፍ 5 ኤፌሶን ምዕራፍ 5ንም በሁለተኛ ዙር አቅርቤያለሁ። በመጀመሪያው ደግሞ መግቢያውን ማለት ነው። በዛሬው ዕለት ደግሞ የታላቁን ሐዋርያ የቅዱስ ጴጥሮስን መልእክት አንደኛ ጴጥሮስ መግቢያውን ነው ዛሬ የምናየው። መግቢያ ከምዕራፉ ወይም ከምዕራፍ 1 ከመጀመሪያው ክፍል የበለጠ ጥናት አለው። ሙሉ ዳሰሳውን ነው የሚይዝ። ሙሉ ጥናቱን ነው የሚያጠና። ጠቅላላ የቅዱስ ጴጥሮስን መልእክት አንደኛ ጴጥሮስ ጭብጥ ሐሳቡ የሚገኘው መሰረታዊ ሐሳቦች አሉ መግቢያ ላይ ነው። ወደ ምዕራፉ ስንገባ እያንዳንዱ ንባብ እያዩ መተነተን ይቻላል። መግቢያውን ግን ጥቅል ሐሳቡን ይዞ ለመቅረብ ግን ምክንያተ ጽሕፈቱ ጠንከር ያለ ጥናት ይፈልጋል። ስለዚህ የምትማሩት እያንዳንዱን ነገር ጭብጥ ሐሳብ እንደ ጥናታዊ ጽሑፍ አድርጋችሁ ለጠቅላላ እውቀትም ይሆናል፣ ትምህርትም ይሆናል፣ ስብከትም ይሆናል፣ ሕይወት ተኮርም ይሆናል። ሁሉን ነገር እያዳሰሰ ይሄዳል። ግን ጭብጥ ሐሳብ አለውና አምላከ ጴጥሮስ እግዚአብሔር ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሆነልን። የቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ቁልፍ ተሰጥቶታል። ጸሎቱ፣ ልመናው፣ ምልጃው ደግሞ የእኛን ልብ የሚከፍት ጥበብ ተሰጥቶታልና በጥበቡ በእውቀቱ በምስጢር የልባችንን በር ከፍቶ ምስጢሩን ጥበቡን እንዲያስተምረን ቅዱስ ፈቃዱ ይሆንልን። በዚህ መልእክት የሚጀምረው እምጴጥሮስ ልዑከ እግዚእነ ኢየሱስ ክርስቶስ ለሕሩያን ለተመረጡት ወደ 5 ሀገሮች አሉ። ለነዚያ ታላላቅ ሀገሮች ለነዚህ የተመረጡት ከኢየሱስ ክርስቶስ ወይም የኢየሱስ ክርስቶስ መልእክተኛ የሆነው ከቅዱስ ጴጥሮስ የተላከ መልእክት ነው የሚል እሱን ምዕራፍ 1 የሚጀምረው አካል ያነሳዋል። የዛሬውን መግቢያ በ4 አበይት ክፍሎች ከ30 በላይ ንዑስ ክፍሎችን የያዘ በጣም ለመጠቅለል እናንተ በሚገባችሁ ተጠቀልሉታላችሁ፣ ታደምጡታላችሁ፣ ሰሙታላችሁና እኔ ግን 4 አበይት ክፍሎችን አነሳና በ4ቱ አበይት ክፍሎች ንዑስ ክፍሎች በጣም ብዙ ይኖሩታል። የመጀመሪያው ጴጥሮስ ማን ነው የሚል ነው። ሁለተኛ ስሙ ወስመ ትርጓሜው ጴጥሮስ ማለት ምን ማለት ነው? ሶስተኛው ሕይወተ ጴጥሮስ የቅዱስ ጴጥሮስ ሕይወት ምን ይመስላል? አራተኛው ምክንያተ ጽሕፈቱ ምንድን ነው? አንደኛ ጴጥሮስ ማን ነው? መጀመሪያ ቀጥታ ለማየት። ሁለተኛው ስሙ ጴጥሮስ ማለት የስሙ ትርጓሜ ስሙና ትርጓሜው ምን ማለት ነው? ሶስተኛው በትንሹ ሕይወተ ጴጥሮስ የቅዱስ ጴጥሮስ ሕይወት ምን ይመስላል? በምን ሁናቴ ነው ያደገው? እንዴት መጣ ለሐዋርያነት? ከዚህ ማድረግ እንዴት ደረሰ? የመጨረሻውና አራተኛው ምክንያተ ጽሕፈቱ ማለት አንደኛ ጴጥሮስን የጻፈባቸው ምክንያቶች ምንድን ናቸው ሚሉ 4 ጭብጥ ሐሳቦችን እናያለን። የመጀመሪያው ቅዱስ ጴጥሮስ
ማን ነው የሚለውን እንደ ማንኛውም የሰው ልጆች ስነ ፍጥረት ወይም ደግሞ የተፈጥሮ ሕግ አባትም እናትም ነገድም ያለው በጣም ዘርፈ ብዙ ታሪክ የትውልድ ሐረግ የያዘ ነው ጴጥሮስ። ብዙ ጊዜ የአባቱን ስም እንሰማለን፣ የእናቱን ስም ለማግኘት ሊቃውንት በጣም ብዙ መጻሕፍት ይፈልጋሉ። ለማግኘት በጣም ከተቸገርነው ነገር አንዱ የእናቱን ነው። የተቸገርነው እናት የሌለ ሆኖ አይደለም፣ በጣም አንባቢዎች ስላልሆን ብዙ መጻሕፍትን ስለማናይ ጥቂት መጻሕፍት አይተን በቅርብ ስለምንመለስ እንጂ የእናቱም የአባቱም ስም ተጽፏል። አባቱ ይታወቃል። የዮና ልጅ ስምዖን ሆይ ትወደኛለህ በሚለው ሁልጊዜ ስለምንሰማው ዮና ይባላል። በ12ቱ ነገደ እስራኤል ነገደ ሮቤል ነው። ከሮቤል ወገን እስራኤላውያን 12 ነገደ እስራኤል አሉ። ትውልድ ሲቆጠርለት ነገደ ሮቤል ተብሎ የሮቤል ነገድ ነው። አባቱ ዮና፣ እናቱ ከነገደ ስምዖን ከስምዖን ወገን የሆነች እምየህር ትባላለች ብለው ሊቃውንቱ ጽፈዋል። አስተምራለሁ ማለት ነው። የወጣበት ብዙ ምክንያት አለው፣ ብዙ ጥናት አለው። የእናቱ ስም እምየህር፣ የአባቱ ስም ዮና። በእናቱ ነገደ ስምዖን በአባቱ ነገደ ሮቤል ነው ቅዱስ ጴጥሮስ። የተወለደው በገሊላ ባህር ዳር በምትገኝ በገሊላ አውራጃ ቤተ ሳይዳ በተባለች ልዩ ቦታ ነው የተወለደው። ቅዱስ ጴጥሮስ ነገዱ ይህን ይመስላል። አባት እናቶቹን ይመስላሉ። የትውልድ ቦታው ይህን ይመስላል። ጴጥሮስ የመጀመሪያ ስሙ ኬፋ ነው። በኋላ ጴጥሮስ፣ በኋላ ደግሞ ስምዖን የሚል ስሞች ተሰጠውታል። ኬፋ ጴጥሮስ የሚል ስያሜ ተሰጥቶታል። ጴጥሮስ የሚለው ስም በአራት ታላላቅ ቋንቋዎች የራሱ ትርጉም አለው። ጴጥሮስ ማለት በልሳነ ዮናኒ በዮናኒ ቋንቋ ኮክ ማለት ነው። ኮክ ማለት አለት ማለት ነው። ጴጥሮስ ማለት በዕብራይስጥ ከኒሳ፣ በልሳነ ሶርያ ጉባኤ፣ በሌላ መንገድ በልሳነ ዮናኒ ተቀራራቢ በሆነ ቋንቋ ደግሞ አቅሌስያ ቤተ ክርስቲያን የሚል ስም አለው። ኮክ ይባላል። አለት ድንጋይ ማለት ነው። መሰረት ከኒሳ ቤተ ክርስቲያን፣ ጉባኤ ስብስብ፣ አንድነት፣ ህብረት፣ አቅሌስያ ቤተ ክርስቲያን የሚሉ ስሞች አሉት። በዕብራይስጥም በሱርስጥም በዮናኒም በጽርም ቋንቋ። በሌላ መንገድ በእናቱ የነገደ ስምዖን ዘር ስለሆነ ግን ስምዖን የሚል ስም ወጥቶለታል። ነገዱ ከላይ ከ12ቱ ነገደ እስራኤል አንዱ በእናቱ ነገደ ስምዖን ነው። በዚህ ስምዖን ወልደ ዮና የሚል የቅድመ አያቶች እስራኤልን የአያቶቹን ታሪክ ይዟል ማለት ነው። ቡራኬው ይድረሰን አባታችን። ቅዱስ ጴጥሮስ በሐዋርያት ዝርዝር ውስጥ የመጀመሪያው የሚጠራው ጴጥሮስ ነው። ቀዳሚውን ቦታ ይዞ ይገኛል። ሰፊ መልእክቶች ስለ ጴጥሮስ ተነግረዋል። በሐዋርያት ደረጃ የቀዳሚውን የመጀመሪያውን ክፍል ይዞ የሚገኝ እሱ ነው። በጽሑፍ ያዕቆብ ይበልጠዋል። የመጀመሪያው መልእክት የቅዱስ ያዕቆብ ነው። ሊቀ ሐዋርያት ስለሆነ እንደ ሕግ ለምሳሌ አንድ ጽሑፍ ወይም የአንድ ፓትርያርክ፣ የአንድ ሊቀ ጳጳሳት፣ የአንድ ደግሞ አለቃ ወይም ደግሞ መምህር ጽሑፎች ቢኖሩ የሚቀድም የማን ነው?
የሊቀ ጳጳሱ በእድሜ ሌላው ሊበልጥ ይችላል። በማዕረግ በክብር በስልጣን የሚቀድም ካለ ጽሑፍ የሚቀድም የሱ ነው። ቀዳሚ ስለሆነ ነው ከኢየሱስ ክርስቶስ ልዑክ ከጴጥሮስ የተላከ ያለው። ከነሱ የሚበልጥ ጸሐፊ ካለ ከነሱ የሚበልጥ ሌላ የሚቀድመው በእምነትም የሚቀድመው ካለ ግን ስሙን አይጠቅስም። ለምሳሌ ቅዱስ ጳውሎስ ለዕብራውያን ሰዎች መልእክቱን ሲጽፍ ከጳውሎስ የተላከ አይልም። የጻፈላቸው ሰዎች ከሱ ስለሚበልጡ በሕጋቸው አንድ ሰው ወደሚበልጠው ሰው በትምህርትም በእምነትም ወደሚበልጠው ሰው ከጻፈ ከኔ ከገሌ የተላከ ብሎ ታላቅነቱን ገልጦ አይጽፍም። ለገሌ የተላከ ብሎ ለሚላክለት ሰው ያለውን ይጽፋል። ማን እንደሆነ ግን ይታወቃል። ቅዱስ ጴጥሮስ ሊቀ ሐዋርያት ስለሆነ ከኔ ከጴጥሮስ ከኢየሱስ ክርስቶስ ልዑክ አገልጋይ የተላከ አለና ራሱን ገልጦ ጻፈ። ያዕቆብ በጽሑፍ ቢቀድመውም ሊቀ ሐዋርያት ነውና ሊቀ ጳጳስ ፓትርያርክ ነውና የሐዋርያት አለቃ ስለሆነ የጴጥሮስ መጀመሪያ እንዲቀመጥ ሆኗል። ስለዚህ ቅዱስ ጴጥሮስ ልደቱ ይህንን ይመስላል። ሕይወተ ጴጥሮስ የቅዱስ ጴጥሮስ ሕይወት ምን ይመስላል ካልን ከ5 ዓመት ጀምሮ ያደገው በቅፍርናሆም ነው። በስርዓተ ጋብቻ የኖረ ጴርቴዋ የምትባል ሚስት የነበረችው መተዳደሪያው አሳ ማጥመድ የሆነ በኋላ ግን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ያመጣው ያቀረበው ወንድሙ እንድርያስ ነው። የቅዱስ እንድርያስ ወንድም ነው። ቅዱስ ጴጥሮስና እንድርያስ ጌታችን መድኃኒታችን ኢየሱስ ክርስቶስን ከተከተሉት ደቀ መዛሙርት የመጀመሪያዎቹ ናቸው። የመጀመሪያዎቹ ይሁኑ እንጂ አሳ በማጥመድ የኖረው 50 ዘመናትን ነው። በጣም ከፍተኛ የሥራ ልምድ አለው። ለደቀ መዝሙርነት ሲጠራ 53 ዓመት ሆኖታል። ከዚያ በኋላ ምናልባት በጣም ሰፊ ጊዜ ተማረ ቢባል 3 ዓመት ከምናምን ያህል ነው ወንጌልን የተማረው። ለዚህ ማድረግ የበቃው ብዙ ረጅም ዓመታትን 30 ዓመታትን ወንጌል የተማረ አይደለም። እግዚአብሔር ትልቅ ጸጋ ስለሰጠው በረከትን ስላደለው ሊቀ ሐዋርያነት ማዕረግ ስለደረሰ ብዙዎቹ እንደዚያው ምን ይላሉ? የእምነቱ ፍጹምነት ለዚህ ማዕረግ አብቅቶታል። በጸሐፊነት ግን የጻፈለት አንድ ሌላ ደቀ መዝሙር ነው ብለው ጽፈዋል። ስለዚህ ቅዱስ ጴጥሮስ ተጠራ። መናኔ ዓለም ነው። ዓለምን የናቀ ነው ሕይወቱ። እዚያ በኋላ ሁሉን ጥሎ ነው የተከተለው። ያው ሰምታችሁታል አይደል? በአንድ ወቅት ያቀረበውን ጥያቄ ሁሉን ጥለን ተከትለናል። ምንድነው የምናገኘው ነገር? ሁሉን ጥሎ የተከተለው ምንድነው? ጥሎ የተከተለው ቅዱስ ጴጥሮስ ጴጥሮስሰ ሀደገ አሃደ መስፈርተ ወሀተ በቤተ በእንተ ክርስቶስ። አንደኛ 50 ዓመት የሚሰራበትን የሚጠቀምበትን የሚኖርበትን ሙሉ ማቴሪያሉን ጥሎ ነው ሄደው አይደል እንዴ? በሌላ መንገድ መረቡን፣ መርከቡን፣ አሳ ማጥመጃውን የተሟላ ዕቃ ነው። መርከብም አለው፣ መረብም አለው፣ ቃጠንም አለው። ሁሉ ነገር የተሟላ ነው። ሁለተኛ ወሀተ ቤተ አንድ ቤት ነበረው። ቤቱ ደግሞ እንግዲህ በውስጡ ያለው አልተዘረዘረም። አንዳንዶቹ ጴጥሮስ ምን አለውና ነው ሁሉን ጥለን ተከተልን የሚለው ብለው፣ አንዳንዶቹ እንዲህ አንድ አህያ ነበረው እሱን ነው ጥሎ የተከተለው ይላሉ። ግን ብዙ በጽሑፍ አልተገኘም።
መጽሐፍ ግን ያለው አሃደ መስገርተ ወአተ ቤተ በእንተ ክርስቶስ፣ ቤቱን ንብረቱን ሁሉን ጥሎ ተከተለው። አንድ ቤት ጥሎ ተከተለው፣ እልፍ አእላፋት ቤቶችን ሰጠው። ወሃደገ አሃተ ቤተ በእንተ ክርስቶስ ወይወምሰ አለው አእላፍ አብያተ ክርስቲያናት በስሙ። ዛሬ የቅዱስ ጴጥሮስ ቤቶች ብዙ ናቸው። ሁሉን ጥሎ ተከተለው። ቤት ጥሎ ቢከተል እጥፍ ቤት ነው የሰጠው። አለው ቤት የሚመሰገንበት የሚወደስበት ቃል ኪዳን የተቀበለበት። እንዲያው አዲስ አበባም አንድ አለን፣ ጴጥሮስ ጳውሎስ አለ። በውጭ ዓለማት ብዙ አሉ። በብዙ ቦታዎች የቅዱስ ጴጥሮስ ያው ቤተ ክርስቲያን በተተከለበት ቦታ የቅዱስ ጴጥሮስ ስም የሌለበት ስም የለም አይደል እንዴ? አንተ ኮክ ሆዲ በዛቲ ኮክ አንጻ ለቤተ ክርስቲያን፣ አንተ አለት ነህ፣ በአንተ አለትነት ላይ ምን እንሰራታለሁ? ቤተ ክርስቲያኔን ነኮ ያለው። አንተሰ ታነጽከ ዲቤየ ወመሃይምናንኒ አንጾሙ ዲቤከ፣ አንተን በእኔ ላይ ሰራሁ፣ ምዕመናንን በአንተ ላይ ሰራኋቸው። የቅዱስ ጴጥሮስ መሰረቱ ክርስቶስ ነው። የኛ ደግሞ የክህነታችን መሰረት ቅዱስ ጴጥሮስ ነው። ለቅዱስ ጴጥሮስ የሰጠው ቁልፍ የማሰር የመፍታት ቁልፍ በቤተ ክርስቲያኗ ሥርዓተ ቅዳሴው፣ ሥርዓተ ጥምቀቱ፣ ሥርዓተ ተክሊሉ፣ ጸሎተ ፍታቱ የሚከናወንበት ክህነት ለጴጥሮስ የተሰጠው ነው። በዚህ ምን ይላል? በእኔ ላይ አንተን ሰራሁ፣ በአንተ ላይ ምዕመናንን ሰራቸዋለሁ። ያ ማለት አንተን በእኔ ላይ አጸናሁ፣ በአንተ ክህነት፣ በአንተ ስልጣን፣ በአንተ ትምህርት ምዕመናን ጸንተው ይኖራሉ። ስለዚህ ቤተ ክርስቲያኔን በዚህ ሰራታለሁ ማለት ይሄ ነው። አንድ ቤት ለመመነነ ቢሲ ዘይማስን ቤተ፣ የሚጠፋውን የሚያልፈውን ቤት ናቀ። ከመይውቦ ዘይማስን ክብረ እስከ ለዓለም፣ ለዘላለም የሚኖር ቤት ተሰጠው። በዚህ ዓለም የተው አንድ ቤት ነው የተቀበለው፣ ግን ለዘላለም የሚኖርበትም ቤት ነው። ቤታቸውን የናቁ ቅዱሳን በቤታቸው ቤት ነው የተካላቸው። የናቁት ቤት የሚጠፋ ነው። የናቁት ቤት የሚፈርስ ነው። የናቁት ቤት የሚያልፍ ነው። የናቁት ቤት ተዋርደውም ከብረውም አግኝተውም አጥተውም አዝነውም ደስ ብሏቸውም የሚኖሩበት ነው። የሚሸለሙበትና የተሰጣቸው ቤት ግን ለዘላለም የማይፈርስ የማይጠፋ ሐዘንና ደስታ ሳይሆን ደስ ብሏቸው የሚኖርበት ቤት ነው። ስለዚህ ሁሉን ጥሎ ከተከተሉት አንዱ ይሄ ነው። ወመቃብር ይሁን ህኑጽ በወርቅ ወበንቁ አለው እስከ ዮም፣ የዚህን ዓለም ወርቅ ነው የናቀ ጴጥሮስ በትምህርቱ ሐዋርያ ለመሆን ሲጠራ ሲከተል ዓለሙን ንቆ ነው፣ ቤትን ንቆ ነው፣ ወርቁን ንቆ ነው። ካረፈ በኋላ ግን መቃብሩን በወርቅ እስከ መስራት ደርሰዋል ብዙዎቹ። የናቀ እናት አባትን ነው። ወመኒ ዘመነን አበ በእንተ ክርስቶስ፣ ስለ ክርስቶስ ብሎ አባቱን እናቱን ንቆ ሄደ። ይከውኖ እግዚአብሔር አብ ህየንተ አብ፣ ስለ አባት ፈንታ እግዚአብሔር አባት ሆኖታል። ምንም ቢሆን የአባቱን ቤት ጥሎ ከሄደ አባቱ መኖር አለመኖር አይደለም። የእናቱን የአባቱን ሕይወት ኑሮ የተቀበለውን ነገር ምድራዊ ሀብት ጥሎ መሄድ እናትን አባትንም ንቆ እንደመሄድ ማለት ነው። እርስ መንግሥተ ሰማያትን ሰጠው፣ ስልጣንም ሰጠው፣ ዳኝነትንም ሰጠው። ስለዚህ ቅዱስ ጴጥሮስ ይህን ትምህርት ተምሮ አምላኩን የተከተለ ንጹሕ ቅዱስ ሐዋርያ ነው። ቅዱስ ጴጥሮስ፣ በርናባስ፣ ወንጌላዊው ቅዱስ ማርቆስ ቤተሰቦች ናቸው። ከሐዋርያት ጋር ዝምድና። የቅዱስ ማርቆስ ዘመድ ነው። የቅዱስ በርናባስ ወንጌላዊ ዘመድ ነው። ቤተሰቦች፣ እንድርያስ ወንድሙ ነው። አብዛኛው ሐዋርያት ቤተሰቦቹ ናቸው። ከደግ ቤተሰብ ጥንቱንስ ደግ ልጅ ደግ ዘመድ አይደል የሚወጣው?
አብዛኛውኑ አንድ ሰው በጣም መልካም ከሆነ ከቤተሰቡ ልጆች መልካም ይሆናሉ፣ ይቀርጻቸዋል፣ ያስተምራቸዋል። ከበጎ ዛፍ ከመልካም ዛፍ መልካም ፍሬ ነው የሚለቀመው። ከመጥፎ ዛፍ ከሾካም የከላ ክፉ ፍሬ ነው የሚለቀመው። ከጣፋጭ ዛፍ ጣፋጭ ፍሬ፣ ከመራራ ዛፍም መራራ። ከደግ ቤተሰብ ከመልካም ቤተሰብ መልካም ልጅ። አባት እናት መልካም ከሆኑ ደግ ከሆኑ ልጁ ደግ ማይሆንበት ምን መንገድ የለም። ያውማ እንዲያው ስብከተ ወንጌል መርሃ ግብር ቀራጭ ማን አረገ እንዳትሉ እንጂ እነዚያው አንዱ ክፍል ያው ከሳምንት አንዱ የልጆች አስተዳደግ ቢሆን የልጆች አስተዳደግ እነ ጴጥሮስ የተቀረጹበት ሌሎቹ ሐዋርያት የተቀረጹት ደጋግ ቅዱሳን የተቀረጹት ያስተዳደግ ሁኔታ ነው። የወላጆች መልካምነት ነው። ስለዚህ የቅዱስ ማርቆስ አባት አርስጦቦሎስ ይባላል። በርናባስ በእናት የሚገናኙ ወንድማማቾች ናቸው። ቅዱስ ጴጥሮስ መጀመሪያ ያገባ የበርናባስና የአርስጦቦሎስን እህት ስለነበረ በጋብቻ ቤተ ዘመዶች ናቸው ይላቸዋል መጽሐፍ። ምክንያቱም በርናባስም ቅዱስ ማርቆስም የማርቆስ አባት የሚወልዳቸው አርስጦቦሎስ አለ በርናባስን። ቅዱስ ጴጥሮስ ያገባው የበርናባስንና የአርስጦቦሎስን እህት ስለነበር በጋብቻ የእነዚህ ሐዋርያት ቤተ ዘመድ ነው በማለት በወንጌል እነዚያውም ስለ ሐማተ ጴጥሮስ የቅዱስ ጴጥሮስ ሐማት የታመመችውን ሕመም የተፈወሰችውን ፈውስ የዳነችውን ድነት መጽሐፍ ዘግቦ አስቀምጦታል። ለሐዋርያነት ተመረጠ። በ53 ዓመቱ መታደል ነው። እግዚአብሔር መቼ እንደሚመርጣችሁ አታውቁም። መዘጋጀት ነው። ለመመረጥ፣ ለመማር፣ ለማወቅ፣ ንስሐ ለመግባት፣ ስጋውን ለመብላት፣ ደሙን ለመጠጣት፣ ለንስሐ ለሐዋርያነት ተመረጠ። ሊቀ ሐዋርያትም ሆነ። የሐዋርያት አለቃ ኢየሩሳሌም 1 ዓመት ኖሩ። ወንጌልን ለማስተማር ዓለምን ዕጣ በዕጣ ብለው ተከፋፈሉ። የትምህርት አጀንዳም ቀረጹ። በምን ርዕስ እናስተምር ብለው የሚገርመው ሐዋርያት ዓለምን ለማስተማር ሲሄዱ እንዲሁ ተሰብስበው ጸሎት አድርሰው ብቻ አይደለም ርዕሰ ጉዳይ መርጠዋል። እያንዳንዱ ሐዋርያ ምን ማስተማር እንዳለበት ተነጋግረዋል። የ12ቱም ሐዋርያት የትምህርት ርዕስ ተመዝግቦ ተቀምጧል። አሁን ግማነሳ የቅዱስ ጴጥሮስን ነው። የቅዱስ ጴጥሮስ የመጀመሪያው የትምህርቱ ርዕስ ዓለምን ለማስተማር ሲሄድ ዘይኮነ ኩሉ ሰብ ምእመነ ኢይጸድቅ ብሂልየ እምየህር፣ ሰው ሁሉ አማኝ ካልሆነ አይጸድቅም በሚል ርዕስ ነው ትምህርት የሚጀምረው አለ። ዮሐንስ ዘይኮነ ድንግለ ብሎ እንደጀመረው እኔ የመጀመሪያው አማኝ ካልሆነ ካላመነ ካልተመለሰ በዚህ ርዕሰ ጉዳይ አስተምራለሁ በማለት ርዕሱን መረጠና በብዙ ሀገሮች በብዙ ዓለማት እየዞረ የክርስቶስን ትምህርት አስተምሯል። ቅዱስ ጴጥሮስ ከጻፋቸው መልእክታት የመጀመሪያው ዛሬ የተጀመረውን መልእክት 1ኛ ጴጥሮስን ጽፏል። ይህን መልእክት ለምን ጻፈው? ምክንያተ ጽፈቱ ምንድነው? ሚል ርዕሰ ጉዳይ ላይ ነው የምገባው። ከጊዜ አንፃር የጻፈው በጣም ብዙ ርዕሶች አሉት፣ ግን 5 መሰረታዊ ጉዳዮችን ይዞ ነው የጻፈው። ስለ 5 ነገሮች ነው። የመጀመሪያው አሃዱ እምኔሆሙ ሶበሬ መልእክቶ ለያዕቆብ ኤጲስቆጶስ ዘኢየሩሳሌም ዘሴምዎ ሐዋርያት በመባይታ አግሪጳ ዘከመ ጸሐፈ ሎሙ መልእክተ ሰላም ወቃለ ምህሮ ለ12ቱ ነገድ በየዓለማቱ ለተበተኑት ለተሰደዱት
ሐዋርያው ቅዱስ ያዕቆብ በአግሪጳ ወንበር የተሾመው ሐዋርያት የሾሙት የኢየሩሳሌሙ ኤጲስቆጶስ መልእክት ጻፈ። የያዕቆብ መልእክት ሚለው ለተለያዩ በመከራው ስላሉ ሰዎች በዚህ ጴጥሮስ ባለመጻፉ የሚያዝኑ ሰዎች ነበሩ። ያው ቅዱስ ያዕቆብማ እንዲህ አይነት ጽሑፍ ጻፈ። የሚያጽናና የሚያስተምር ከክርስቶስ የተላከ የእኛን ልብ የሚያበረታ ፈተናውን እንድንችለው የሚያደርግ ጽናት የሚሰጠን ጻፈ። ጴጥሮስ እኮ አልጻፈም። በዚህ ብዙዎቹ ያዝኑ ነበረ። ያዝኑ ፈድፋደ በእንተ ዘይጻፈ ሎሙ ስላልጻፈላቸው ያዝኑ ነበር። ምን ነው ልብ እንድንል መጽሐፍ ቢጽፍልን። እስመ ያዕቆብ አቅደመ ጽሕፈ መልእክት እምጴጥሮስ ሐዋርያ ከጴጥሮስ ሐዋርያ አስቀድሞ ያዕቆብ ጻፈ። ለምን አልጻፈም ሲሉ ስለሰማ ወበእንተዝ ጸሐፈውቱኒ ለአሕዛብ ለእለ አምኑ እልሃለሁ በብሔረ ግብፅ በግብፅ በሌሎቹም ዓለማት ለማጻፈት ስለምንቀጥል በፍቅር አምላካዊ ያስተሳስራቸው በሃይማኖት አንድ ያደርጋቸው እግዚአብሔር መንፈስ ቅዱስን አንድ ገጽ የሚሉ እግዚአብሔርን አንድ ገጽ የሚሉ አሉ። አንድነቱን ሶስትነቱን ጠንቅቀው እንዲያውቁ ባለመጽሐፉ ስላዘኑ በፍቅር በሃይማኖት አንድ እንዲሆኑ ከኦሪትም ከነቢያትም አውጣጣና የጻፈበት አንዱ ምክንያት ይሄ ነው። አንደኛ በማዘናቸው፣ ሁለተኛ አንድ እንዲሆኑ። በዚያን ዘመን አንድ ገጽ የሚሉ ስለነበሩ ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል እንዳለው፣ ለወልድም ፍጹም ገጽ ፍጹም መልክ ፍጹም አካል እንዳለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል እንዳለው ይህንን በእግዚአብሔር መንፈስ ቅዱስ ተከታትለው አጥንተው ጸንተው እንዲይዙት የጻፈበት ምክንያት አንዱ ይሄ ነው። አንደኛው በዚሁ አሁንም የጻፈው እንዳለ 5 ምክንያቶች ነው ያሉት። አንድ ይህንን ነው። ከዚሁ ይቀጥላል። አሁንም ምክንያት አንድ ነው። በንዑስ ከከፈልነው ብዙ ነው። ስለ ክብራቸው ጽፎላቸዋል። ክብር እንዳላቸው ብዙ ጊዜ በሃይማኖት የበረታ ሰው ፈተና ሲበዛበት ክብሩን ይረሳዋል፣ ጸጋውን ይረሳዋል። የተሰጠው ምን አይነት ክብር እንዳለው ይረሳዋል። መከራው እንጂ ክብሩ አይታየውም። ሰው በሃይማኖት ካልበረታ ካልጸና፣ በሃይማኖት ሲበረታ ፈተናውን ቢያየው ከፈተናው ጀርባ ክብሩን ነው የሚያየው። እምነተ ጎደሎ ከሆነ ግን ፈተናው እንጂ ክብሩን አያየው። ስለዚህ ወአጠየቀ ክብሮሙ በከመ ይዐቢ እምክብረ እስራኤል፣ ክብራችሁ ከእስራኤል ክብር የእናንተ ይበልጣል አላቸው ሲጽፍላቸው። ለምን? ከመ ይስሙ በንዝሐተ ደሙ ለኢየሱስ ክርስቶስ ዋኮ በደመ ላህም ወጠሊ። ከዚህ በፊት እኮ እነዚያ እስራኤል ከበሩ ብንላቸው መስዋዕታቸው መስዋዕተ በግ ነው፣ መስዋዕታቸው መስዋዕተ ላህም ነው፣ መስዋዕታቸው መስዋዕተ ጠሊ ነው። የበግ የላም እንስሳ የእንስሳ ደም በማፍሰስ እንኳን ክብር አለ ብለው ይመካሉ። የእናንተ ክብር ግን ከእስራኤል ክብር ይበልጣል። ለምን ካላችሁ እናንተ እኮ የተዋጃችሁት በደሙ ለኢየሱስ ክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ነው የተዋጃችሁት የከበራችሁት። ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በብዛ ምሕረቱ፣ በምህረቱ በቸርነቱ የወለደን ልጆች ያደረገን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁናልና ወለ ተስፋን ተባቴናዩ የምንድንባት ተስፋም አለችን አላቸው። ስለዚህ ክብራቸው ከእስራኤል ክብር እንደሚበልጥ ለማስተማር ክብራቸውን ለማሳየት ነው የጻፈው። በመቀጠል ተስፋ እንዳላቸው ለመንገር ነው። ተስፋ አላችሁ። አዘከሮሙ ትፍሥሕተ ዘይከውሎሙ በሰማያት እምድኅረ ፍልሰቶሙ እምዝንቱ ዓለም። አይዟችሁ፣ በርቱ፣ ጽኑ።
በዚህ ዓለም መከራ ቢጸናባችሁም በወዲያኛው ዓለም ይህ ዓለም ያልፋል። የማያልፍ ነፍስና ሥጋ ከተዋሃደ በኋላ ከትንሣኤ በኋላ ባለ ተስፋዎች ናችኋልና ክብራቸውን ተስፋቸውን ነገራቸው። ይቀጥልና ጽናትና ትዕግስትን ነገራቸው። አንደኛው ምክንያት ነው ይሁሉ ወዘንተ ይገብር ከመ ያጽኖሙ ላይ ለመከራው ምንዳቤ በመከራን ሊያጸናቸው ነው። ዘይረክቦሙ እሙስተ አሕዛብ አላውያን ወአይሁድ እኩያን በአይሁድም ዘንድ በአላውያንም ዘንድ የሚደርስባችሁን መከራ ፈተና አይዟችሁ ጽኑ በርቱ። በዚህ መከራ በዚህ ፈተና ጸንታችሁ በርትታችሁ ብታልፉ ባለ ተስፋዎች ናችሁ በማለት ትዕግስቱን ወይሉ ሃይማኖቶን በፍርሃተ መከራ በመከራ ምክንያት ሃይማኖታቸውን እንዳይክዱ የጻፈው በዚህ ምክንያት ነው። ምክንያት አንደኛው ስላልጻፈ ስላዘኑ፣ ሁለተኛው ክብርን ለማሳየት በመከራ ውስጥ፣ ሶስተኛው ተስፋን ለማሳየት በመከራ ውስጥ፣ አራተኛው ትዕግስትና ጽናትን ለማሳየት በመከራ ውስጥ፣ አምስተኛው ወይሉ ሃይማኖቶ በፍርሃተ መከራ በመከራ ምክንያት እንዳይፈሩ መከራ ሲደርስባቸው እምነታቸው እንዳይጥሉ እንዳይክዱ አንደኛ ምክንያቱ በውስጥ 5 ንዑስ ክፍሎች የያዘ አንደኛው ምክንያት ይሄ ነው። አንደኛው ምክንያት አንድ ምክንያት ነው፣ በውስጡ 5 ክፍሎች አሉት ማለት ነው። ስናጠቃልለው ጌታችን ካረገ በኋላ ሐዋርያት በኢየሩሳሌም ቅዱስ እስጢፋኖስን አለቃ አድርገው 6 ዲያቆናት ሾመው ትልቅ ማህበር መስርተው አይሁድ በቅናት በድንጋይ ወግረው ገደሉት። ምዕመናን በልዩ ልዩ መከራ ተጨነቁ። ከሐዋርያት በቀር በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በእስያ ተበትነው ይኖሩ ነበር። መከራውን ጭንቀቱን ከክርስቶስ ፍቅር ሳይለዩ ሳጠቃልለው 25 ዓመት በመከራ ያለፉ ሰዎች ናቸው። ይህ መልእክት የተላከላቸው ሰዎች 25 ዓመት። ስለዚህ ቅዱስ ጴጥሮስ አንዳንድ ጊዜ እየሄደ አስተምሯቸዋል፣ አጽናንቷቸዋል። በኋላ ግን ለስብከተ ወንጌል እስከ ባቢሎን ድረስ ሄዶ ስለነበረ ብዙዎቹን ካሳመነ በኋላ በየሀገሩ በተበተኑ ምዕመናን ላይ መከራውን ጭንቀቱን እንደበዛባቸው ባየ ጊዜ እርሱ ሄዶ ማጽናናት ስላልቻለ በሃይማኖት እንዲጸኑ መከራውን እንዲታገሱ የክርስቶስን ፍለጋ እንዲከተሉ ለማበረታታት ለማጽናናት የመጀመሪያ ማጽናኛ አድርጎ አይዟቸው ብሎ የላከው ይህንን መልእክት ነው። አንደኛ ጴጥሮስን ነው። ሰዓት አልቋል። የመድኃኔዓለም ያልሽ 4ቱን ትቼዋለሁ። ደህና ደሩ። ወስብሐት ለእግዚአብሔር። ይቆየን።